ይልማ ገብረአብ በወጣትነቱ ቀበሌ ተቀጥሮ ይሰራበት በነበረበት ጊዜ አንዲት አብራው ከምትሰራው አይናለም ከምትባል ሴት ጋር ፍቅር ይጀምራል። ታዲያ ያኔ ወደ ሙዚቃው ግጥም ስራ አልገባም ነበር ብዙምና የተገኘውን የጽሑፍና የዝግጅት ስራ ነበር ቀበሌ ውስጥ የሚሰራው። ታዲያ የሚወዳት ልጅ የአይናለም ወይም የአይንዬ ወንድም እዚሁ ቀበሌ ውስጥ ነበር የጥበቃ ሊቀመንበር አዛዥ ሆኖ የሚሰራው። ይሄ የአይናለም ወንድም ወጣት እህት ከወጣቱ ይልማ ጋር በጀመረችው ፍቅር ደስተኛ አልነበረም። ከዛም አልፎ በነገሮች አሳቦ ይልማን እስከ ማሳሰር ደርሶ ነበር። ይልማ ከታሰረበት በዋስ ሲፈታ ነገሮቹ ገቡት። የአይናለም ነገር ብዙ ጣጣ እንዳለበትና በቀላሉ እንደማይፋታው ካስታወሳችሁት ዘፈኑ ላይ የአይኔ ነገርማ ገና ብዙ አለበት የሚል ስንኝ ሁሉ አለው። አይኔ ማለት አይናለም ናት። የስሩ ነገር ከተፈጠረ በኋላ ይልማ ወደ ከፍተኛ ኪነት ገባ። ይሄ ኪነትም ወደ አስመራና ወደ ሌሎች የሀገሪቱ ክፍል ይንቀሳቀስ ነበር። ይልማም አብሮ ይጓዛል። በዚህን ጊዜ ነበር ከአይናለም ጋር የነበረው ግንኙነት ክፍተት የፈጠረው። ነገር ግን በወቅቱ አይናለም አርግዛ ነበር። ቢሆንም ማርገዟን በወቅቱ ይልማም ራሱ አይናለምም አላወቁም ነበር። ታዲያ ተለያይተው የተለያየ ቦታ ኖረው ብዙ ዓመታት ተቆጠሩ። ነገር ግን ይልማ የሚዞርበትን ሥራ ወደ ቋሚ ገጣሚነት ገብቶ ጥበብ ውስጥ ወይም በዘፈን ግጥሞች ውስጥ ሰምጦ ብዙ የዘፈን ግጥሞችን ለታዋቂ ዘፋኞች መስጠት ጀመረ። ከዛ በኋላ አይናለም ወደምትኖርበት ሰፈር መኖሪያውን አደረገ። ይሁን እንጂ እሱም እሷም ሌላ ትዳር ይዘዋል ወይንም አግብተዋል። አይናለምም ከይልማ ያረገዘቻትን ልጅ ወልዳ በጥንካሬ ራሷ አሳድጋ ለሱ ሳትነግረው ነው ሌላ ትዳር ያዘችው። ነገር ግን ሰፈር ውስጥ መልኳ አባቷንም ስለምትመስል ስትታይ ልጅቱ የይልማ ልጅ ናት የሚባለው ወሬ የተለመደና መሆኗም የታወቀ ነገር ነው። ቆይቶም ቢሆን ይህ ወሬ ይልማ ጋር ደረሰ። ልጅ እንዳለውም አወቀ። ይሁን እንጂ አይንዬን ስለሚያከብራት ለመጠየቅ ፈራ ተባ ሲል ከርሞ በመጨረሻም ጓደኛውን ልኮ አስጠየቃት። አይንዬም ተቆጥታ ልጅ የለህም ከኔ ድጋሚ ይሄን ነገር እንዳታነሳብኝ የሚል መልእክት ለይልማ በላከው ጓደኛው ላከችለት። ትንሽ ቆይቶ እሱም ሰፈር ለቀቀ። ልጅቱም አደገችና በራሷ መንገድ አባቷን ከናቷ ተደብቃ አፈላልጋ ይልማ ቤት መጣች። ታዲያ ይልማ ነገሩ በጣም ገርሞት ደስ ብሎትም ልጁን አቅፎ ተቀበላት፣ ተዋወቃት። በተገናኙበት ሰዓት ይልማ ፎቶ አንሺ ጓደኛውን ጠርቶ እባክህ ከልጄ ጋር ፎቶ አንሳኝ አለው። ታዲያ የፎቶ አንሺ ጓደኛ ፎቶ በሚያነሳበት ሰዓት ሁኔታዋን አስተውሎ ያይ ነበረ። ልጅቱንም ይልማንም ጠርቶ ልጅህ እርግብ ናት አለው። ታዲያ የዚህን ጊዜ የልጁን የዋህነቷን የሚያውቀውና የተረዳባት ይልማ እርግብ የሚለው ቃል ውስጡ ጋር ተቀረጸበት። የይልማ ልጅ ትክክለኛ እናቷ ያወጣችለት ስሟ ሜሮን ነው። እናቷን ወይም ቤተሰብ ለመርዳት ወደ ውጭ አገር ብዙ ጊዜ ትሄዳለች። አንዳንዴም በዛም የተወሰነ ጊዜ ትኖራለች፣ ትሰራለች። ከዛ ተመልሳ ትመጣለች፣ ደግሞም ተመልሳ ትሄዳለች። ሕይወቷ እንደዚህ ነው። ይልማም በሌላ ቀን ነው ሜሮን ተባባሪነቷን ቤተሰብ ለማገዝ ከሀገር መውጣቷንና የዋህነቷን ሲያስብ ጓደኛው የነገረው እርግብ የሚለው ቃል በትክክል እንደሚገልጻት የገባው። ከዛ በኋላ ነበር እርግብ የሚለውን ዘፈን ግጥምና ዜማ ሰርቶ ለመስፍን አበበ የሰጠው። የቦክስ ጊታሩ ንጉሥ መስፍን አበበም ከሚያባባና ከሚያሳዝን ድምፅ ጋር ዘፈኑን ቆንጆ አድርጎ ዘፍኖታል። እዛ ማዶ ጋራ ያለሽው እርግብ ምን ራብ አገኘሽ የሚያንገበግብ ሌላ ማዕድ ላንቺ ምን ያደርግልሻል ልቤ እንደ ገበታ ተዘርግቶልሻል። እዚያ ማዶ ጋራ ያለሽው እርግብ ምን ራብ
የሚያንገበግብ ሌላ ባህል ላንቺ ምን ያደርግልሻል ምን ያደርግልሻል ልብ እንደ ገበታን ተዘርግቶልሻል ተዘርግቶልሻል በስንኞቹ ይልማ እስከዛሬ ከጎኑ ሆና የቅርብ ሩቅ የነበረችውን አሁን ላይ እሱን አባቷን ፍለጋ መታ ካገኘችው በኋላ ቤተሰብ ለማገዝ ካገር የወጣችውን ልጁን ከአባትሽ ናፍቆት የበለጠ ምን የሚያንገበግብ ነገር ገጠመሽ? ልቤ እኮ በናፍቆት ተርቦልሻል፣ ሌላ ነገር ምን ያደርግልሻል? ነይልኝ ናፍቆትሽ ጎዳኝ ይላታል። ታዲያ ይሄ አባት ሳያስባት እንደማይውል በሆዱ እሷንና ስለሷ ነገር እየተብሰለሰለ እንደሚውል ከቁርስ እስከ ራት ትበላ ይሆን ትጠማና ትራበብኝ ይሆን እያለ እንደሚያስብላት ርቃ መሄዷ መወደዱን ናፍቆቱን እንዳልቀነሰውና ሁል ጊዜ በሐሳቡ እንዳለች ተለየኝ አጣሁት አባቴን ብላ ብቸኝነት እንዳይሰማት እንዲህ ይላታል። ካንቺ እንደማይለየኝ ርቆ መሄድሽ ስንት ቀን ልናገር ሁሌ እንደምወድሽ ተለየኝ ራቀኝ አጣሁት ምንድነው ሁሌም ቁርስ ራትሽ ስንቅሽ በሆዴ ነው። አባት ይቀጥላል። እየናፈቃትም ቢሆን ልጁን በሄድሽበትና ባለሽበት ሀገር ስትኖሪ በዚች ዓለም ይመርብሽ ኑሮ ይድላሽና ይመችሽ እሱ የሚያማምር የልጅነት ገላ ሰውነትሽ ፈጽሞ እንዳይጎዳ አምላክ ይጠብቅሽ ይላታል። ምኞቱንና ጸሎቱን በአንድ ላይ ቀላቅሎ በሚመስል ሁኔታ እመሪበት ኑሮም ይድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮም ይድላሽ ባለም እመሪበት ኑሮም ይድላሽ ባለም አይጎዳ ገላሽ ለዘላለም እመሪበት ኑሮም ይድላሽ ባለም ድመቂበት ኑሮም ይድላሽ ባለም ስለምትጎጂ በየዋህ ጸባይሽ ሐሳብሽ ያረገኝ እንዴት ሆን ባይሽ በረሽ ባረፍሽበት ባደርሽበት ዛፍ ላይ ምን ንብረት አፈራሽ ካንድ ጎጆ በላይ መሪበት ኖሮም ይድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮም ይድላሽ ባለም መሪበት ኖሮም ይድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮም ይድላሽ ባለም መሪበት ኑሮም ይድላሽ ባለም በዚህ ስኒ ደግሞ በየዋህነቷ የምትጎዳውን ልጁን እያሰበ ይጨነቃል። ታዲያ እንዲህ ገና ለገና በየዋህነት ጸባይሽ ትጎጃለሽ ብዬ አምኜ ሳላይ እንዲህ ከተጨነቁ በአካል ባይማ ስትጎጂ በጸባይሽ እንዴት ያደርገኝ ይሆን? እንደው እኔን ጥለሽ በረሽ በሄድሽበት ባደርሽበት አገርስ ከአንድ ጎጆ በላይ ሌላ ምን ንብረት አፈራሽ ይላታል። አባት ልጁን ናፍቆ እንድትመጣለት እጅግ ከመፈለጉ የተነሳ ደግሞ መለስ ሲልና አባት የሚወዳትን የልጁን ሐሳብ ፍላጎትና ነፃነቷን ላለመጫን ፈልጎ በይንዳሻሹኝልኝ ግን በምትኖሪበት ሀገር መሪልኝ ኑሮም ይድላሽ ገላሽም አይጎዳብኝ ይላታል በስንኙ እመሪበት ኑሮም ይድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮም ይድላሽ ባለም እመሪበት ኑሮም ይድላሽ ባለም። ግጥምና ዜማ ይልማ ገብረአብ፣ አዘጋጅና አቅራቢ በለጠ ሸቴ ዘሀገረ ኢትዮጵያ። እመሪበት ኑሮም ይድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮም ይድላሽ ባለም እመሪበት ኑሮም ይድላሽ ባለም አይጎዳ ገላሽ ለዘላለም እመሪበት ኑሮም ይድላሽ ባለም ድመቂበት ኑሮም ይድላሽ ባለም